እንዴ መጽሐፍ ማንበብ ካልቻለች ቲክቶክ እንዴት ነው የምትጠቀመው ታዲያ? እኔ እሱ ማቆ ታሪክ የለም። እኔ ቲክቶክ አላት። ኤኒዌይ ግን አቡዬ ከእንትን ካለው በጣም ብዙ ቦታ ልንሄድ ተነሳች ከእንቅልፏ ብዙ ነገር ልናወራ ስለምንችል በሩን ዝጊው፣ በሩን ብዙ ነገር ልንሄድ ስለምንችል መስመርም እንዳይስት ሰብሰብ ለማድረግ ምንድን ነው የምትፈልገው? ኪያ ለቃል ኪዳን ምንድን ነው የምትመኝላት? ፀጉር ቤት ተሽጦ ብሩ ይሰጣት ከተባለ ይደረጋል። ሴት ለበስነ ስርዓት ማለት ነው። ህጋዊ ደግሞ ፀጉር ቤቱ ታክስ የሚከፍል ነው። ህጋዊ ፀጉር ቤት ነው ያላት። አገኘዋት። ፕራይቬት ነው። የውልሽ ምን አይነት ዕዳ ነው በእናታችሁ? አካውንቱ ፕራይቬት ነው። ሴቲንግ ውስጥ ግቢና ፐብሊክ አድርጊው። የውልሽ አገኘሁት። ኢንቫይት ላረግልን አካውንቱ ፕራይቬት ነው። የውልሽ ላኩልሽ። አየሹ አካውንቱ ፕራይቬት ነው። ኢንቫይት ማድረግ አልችልም። በቃል ኪዳን ይግቡ። ቃል ኪዳን ራሷ ቲክቶክ አላት። በቃል ኪዳን ለምን አትገቡም? አዎ ቃል ኪዳን የሰራቻቸው ቪዲዮዎች የሚያማምሩ ቪዲዮዎች አሉ። አቡዬ ወይ ሌላ ቦታ መግባት አያስፈልግም። ከተግባባን ምንድን ነው የምትፈልገው? ምንድን ነው የሚያስፈልጋል? እሱ ብቻ ነው ጥያቄያችን አሁን። በቃ እነሱ ይመልሱ፣ እኔ ያሉትን አደርጋለሁ። እንደውም ተገላገልኩ። አውዬ ገላገልሽኝ፣ እግዚአብሔር ምስክሬ ነው። በቃ ከአናታችሁ ላይ ይውረድ። ሰላማችሁን አገኙ። እናንተ እንዲህ ህይወት አላችሁ፣ አለቀ ነገር አለባችሁ። የቤቴን ሰላም ነሳሁት እኮ የቤቴን ሰላም ነሳሁት። እንዴ ለምን ሲባል ልጅቷ ጋር ሄድልኛል። እኔ ልጅቷ ጋር ሄድ እያሉኝ ነው። የህክምና ማስረጃ ለምኑ? በቃ አለፈ እኮ ኦልሬዲ ተሰበሰበላት። ምን አሁን ወደኋላ የህክምና ማስረጃ ብታመጣ ምን ዋጋ አለው? አሁን በቃ አሁን ገንዘቧ እሷ አሁን ፀጉር ቤት አይደለ የተከፈተላት? ፀጉር ቤት አልፈልግም ብሩን በአንዴ ስጡኝ ላጥፋው ካለች መብቷ ነው። እኛ ምን አገባን? የገዛ ገንዘቧ ተሽጦ ብሩ አይሰጣታል። ኤኒዌይ አንድ ነገር ልንገርሽ። እኔ የምልክት ቋንቋ ትችላለች። ኢሱ የምልክት ቋንቋ አትችልም። ላስተምራት ሁሉ ፈልጌ ኢንተረስት የላትም ልጅቷ። አቡዬ በጣም ከባድ እኮ እኔ ያሳለፍኩት ነገር ከባድ እኮ ነው። እኔ ይሄንን ካሳለፍኩኝ ይሄንን ካየሁ እኔ አስቢ፣ ያከራዩት ሰዎች ደግሞ ምን ያህል ስቃይ እንዳዩ አስቢው። ምን ያህል ስቃይ እንዳዩ እስቲ ሌላውን ትቶና እስቲ እግዚአብሔር ነው የምነግርሽ። ቃል ኪድ ማነች? እኔ የስድስት ወር ከፍላለሁኝ። የስድስት ወር 6,500 ብር የስድስት ወር ከፍላለሁ እኔ። እስቲ ኪያ ትውሰዳት። ኪያ ጋር ለኪያ ከፍላለሁ እኔ የስድስት ወሩን ከራሴ ከፍላለሁ። ይሰማል ግን ቪዲዮ ቢጠፋ ይሻላል እንዴ እንትን እንዳይል ዋርኒንግ እንዳይሰጠኝ። አሁንም ቪዲዮ ስላስረዘምኩባችሁ በጣም ሶሪ፣ ቅርታ። ከመጀመሪያው ለመነሳት ብዬ ነው። ልጁንም ትምህርት ቤት ያስመዘገብኩት እኔ ነኝ። በአጠቃላይ ከ2011 ጀምሮ እኔ ጋር ነው የነበረችው። ጆሮዋንም አሳክሚያታለሁ፣ የመስማት አቅምም አለው ተብሏል። በማዳመጫ ማለት ነው። ማስረጃዎች አሉኝ ከጳውሎስና ከየካቲት የተጻፈላት አለ። ሁለቱም ውሳኔው። አሁን ወደ ዋናው ነገር ስመጣ ከይሱ ጋር ምንም የተከፋፋነው ነገር የለም። መልካም ነው ሲያወራኝ የነበረው። እውነት ለመናገር ትንሽ ቤቱ ያስተጋባል፣ የጮኩ መስላለሁ። እና ውሳኔ ምንድነው? ለእሷ ብሩ እንዲሰጣት እኔ አልፈልግም በፍጹም። ለማን ይሆን ብሩ? ተሽጦም ሆነ ምን ተብሎም ሆነ በራሱ እንደጀመረው በራሱ ያው አንቺ ቅድም ተናግረሽዋል። ማንም ሰው ምንም ቢል ስራሽን የምታውቂው አንቺና አንቺ ብቻ ነሽ። እና በራሱ እንደጀመረው እየከፈለላት ብቻ እኔ የምፈልገው ተመልሳ ወደ ጎዳና እንዳትወጣ ብቻ ነው የምፈልገው። በቃ ለምን አንቺ ኃላፊነቱን አትወስጂም? ለምን አንቺ ኃላፊነቱን አትወስጂም? አሁን እንዲቋጭ እፈልጋለሁኝ። እነሱ አይፈልጉም። በቃ ከላያቸው ላይ ማውረድ ይፈልጋሉ። እሺ በጣም ጥሩ እያዳመጣችሁኝ። እንደዛ ከሆነ እኔ መጀመሪያ የምችል ልጅ ገና አሳገኛት ገና እንደነገርኳችሁ አሁን ቅድም ያልኩትን ነገር ብያችኋለሁ። ሴቶችና ህጻናት ፖሊስ ጣቢያ ምናምን ነው የወሰድኳት። ቲክቶክ እንኳን የወጣሁት በእናንተ ምክንያት ነው። አሁን ለምን ይኸው ከራይዋ ማለት ነው ተደጋጋሚ ጊዜ አረ ኪያ እኛ የምናውቀው አንቺን ነው
ምን እናርጋት ወጣለች እኮ ሲሉኝ ሳያት ቅዱስ ጊዮርጊስ ቤተክርስቲያን ከጀርባ ተኝታ አገኘኋት። እንዴት ከጎዳና አንስቼ መልሼ ጎዳና ላይ ትወድቃለች ብዬ በዛ ልቤ ተሰብሮ አዝኜ ነው ኢሱ ጋር የደወልኩት። ኢሱም ደግሞ ቅድም ነግሬሻለሁ መግቢያዬ ላይ የፍርድ ቤት ጉዳይ አለብኝ ስለዛ ነው ስላልተመቸኝ ነው ብሎኛል ብዬሻለሁ አላልኩሽ? ብለሽኛል ብዬሻለሁ። ስለዚህ አዎ በቃ ስለዚህ ማንም ስለዚህ ጆሮዋን እንደማይሰማ ማስረጃ የሕክምና ማስረጃ አለኝ። እዚህም እየመጣሽ ጊዜ ነግሬሽ ነበር እባክሽ አገኘኝ። ቢሮዎች እሷን ያገናኘሁበት ቢሮዎች ሴቶችና ህጻናትም ሆነ እውነቱን ለመናገር አግኝኝ ብላኝ ነበረ። የወሰድኩባት ሆስፒታል ልውሰድሽ ብላኝ ነበር። እውነቱን ነው የምናገረው። አግኝኝ ብላኝ ነበረ። ዘቢባም አገኘኝና ፀጉር ቤቱን ላስጎብኝሽ ብላኝ ነበር። እኔ ነኝ ጊዜ ያጣሁትኝ። እኔ የራሴ ጉዳይ እኔ ኦልዌይስ ማይሰልፍ ፈርስት የራሴን ጉዳይ ትቼ በሰው ጉዳይ ልሯሯጥ አልችልም። መጀመሪያ የራሴን ጉዳይ ማጠናቀቅ፣ የቤተሰቤን ጉዳይ ልጆች ይዤ ነበር የመጣሁት። ጎንደር መሄድ ነበረብኝ። ከዛም በኋላ ደግሞ ወላጆቼ ጋር መሄድ ነበረብኝ እና ምንም ጊዜ አልበቃኝም። መሄድ ነው ደግሞ ለ17 ቀን ብቻ ስለነበር ልጆቼ ትምህርታቸው ደግሞ ስላለ ቶሎ ተመለስኩ ወደ ካታር። ይሄ እኔ አለመቻሌ ነው እንጂ በአይኔ መጥቼ አይ ነበረ ልጅቷንም ሆስፒታሉንም የታከመችበትንም ሴቶች ጉዳይም ሁሉንም የተከፈተውንም ፀጉር ቤት አይ ነበር። ግን የኔ አለመቻል ነው እሱ። የመጨረሻው ምን መሰለሽ? ኢሱና ዘቢባ 3 ዓመት ጠቅመዋታል። 3 ዓመት አገልግለዋታል። በቃቸው። አሁን እሷ ፀጉር ቤቱን ነው መረከብ የምትፈልገው ወይስ ተሽጦ ብሩን ነው? ምንድን ነው የምትፈልገው? ጠይቂያትና ንገሪኝ። በምን ቋንቋ ላናግራት? አውዬ ምንም እኮ ምን እስኪ አንቺ አናግራት እስኪ አንቺ አናግራት እስኪ ምንም እኮ በላው እኮ ይኸውልሽ ተበድያለሁ ብላ ነግራሻለች አይደለ እኮ በደሏን ነግራሽ አይደለ? ድምጽ ስለዚህ አሁንም ይሄን አስረዳትና ትንገርሽ። እኔ ኪያ ባይዘዌ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ብዙ ጊዜ አውርተናል በስልክም፣ ግን አይቼሽ አላቅም። ኪያ ተገናኝተን አይቼሽም አላቅም። ለዛ ነው ቪዲዮ ትግባ ስለነበረው ስለማላቅሽ ነው። በመልክም አላቅሽም። ይሄ ፋክት ግን አሁን በመልክ እንዲያቅሽ ለምን አትከታተሉም? አሁን እኔ እሺ እንድቀጥል አሁን ቦርቦር ከፍላለሁ፣ ችግር የለም። እስቲ አንቺ በቪዲዮ ግቢ፣ እኔ ከፍላለሁ። አንቺ ልወቅሽ ሀቡ በቃ እኔ በቪዲዮ ትግባ። አሁን እኔ በወርቦር ከፍላለሁ፣ ችግር የለም። ምንም ችግር የለም። ግን በቪዲዮ ግቢ ቢያት እስቲ ልያት። ማነች? አላቃትም። አሁን ስልክ ተደውሎባት ፖዝ ብሏል። ስልኩን መልሳ ቤቢ ሴን ያለው ልጇ ይሄን ያለው ጠይቂያት እስቲ። ቤቢ ይሄን ያለው እሺ፣ አሁን ጠይቃታለሁ። መለስና ወጣች ነቅላይ ስልክ ስታወራ ረጅም ሰዓት ይነቅላል። ትምጣና አስገባታለሁ በድጋሚ። ልጅቷ የሆነ ፐርሰንት ትሰማለች ብዬ አስባለሁ። ግን ለምን የሆነ ሰዓት ላይ ትደነግጣለች፣ ትዞራለች። ትዝ ይላችኋል ለመጀመሪያ ጊዜ የመጣች ጊዜ በር ጓ ሲል ድንግጥ ብላ ነገር ስትዞር እንዴ ቅድም እኔ ስናገር ሽንቷን ትሸናለች፣ ገላዋን ትታጠባለች። እኮ አፏን አለች ሳሎን ላይ ገላዋን ትታጠባለች፣ ሽንቷን ሸንታ ዕቃ ላይ ትደፋለች ሲል አለች እና የሆነ ፐርሰንት ያህል ትሰማለች ብዬ አስባለሁ። ኤኒዌይ ግን አቡዬ ወይ በስልክ አስገቢያት በዋትሳፕ። ኦኬ አይ ቆይ ትገባለች እንጂ መጨረሻው እናንተ ከዚህ ነገር ነፃ ለመውጣትና የራሳችሁ ህይወት ላይ ቢዚ ለመሆን ይቺ ልጅ ትወስን። ልጅቷ ባለቤቷ እራሷ የምትፈልገውን ትወስን። በቃ ብሬን ነው የምፈልገው ካለች ፀጉር ቤቱን ተሽጦ ያቺኛዋ ሼር ሆልደሯ ሙሉን ትግዛውና ገንዘቧ ይሰጣል። ድግምት ነው፣ ጸበል ትገባለች። ኧረ ይሄ ተፈጥሮ ነው። መናገር እኮ አችልም። ምን ይሻላል አቡ? በቃል ኪዳን አካውንት እንዳይገቡ ቃል ኪዳን ስልኳን አልያዘችውም፣ ቤት ነው አለች። አሁን አይ ቆይ ያ እየተመካከሩ ነው ምን ለማድረግ መሰለኝ ስለማይመች፣ ግን ከኛ ራስ ላይ ቢወርድ በጣም ደስተኛ ነኝ። ይህንንም ቀን የፈጠረው እግዚአብሔር ነው። በኋላ እንደገና አሁንም ሚዲያ ላይ ወጣ እንደገና ራበኝ፣ ቸገረኝ፣ ፀጉር ቤቱ እነሱ ይዘውብኝ ከምትላችሁ አንደኛችሁን ወይ ፀጉር ቤቱን ማስረከብ ወይ ሼርሆልደሯ ሽጣ ሰጥቶ መገላገል ነው የሚሻለው። እውነት ነው። እውነት
እንደዛ ነው የሚሻለው። ምንም ጥቅም ለማታገኙበት ነገር ለምን እናንተ ስማችሁ ይጠፋል? ለምንስ ይሄ ሁሉ አመት ጠቀማችኋት? አይበቃችሁ? ከራሳችሁ ላይ አውርዱ። እግዚአብሔርን አመሰግነዋለሁ እኔ ምክንያቱም እንደዚህ አይነት ነገር በማድረጌ ዘቢባ ግርማን የመሰለች ሚስት ሰጠኝ። ልቤን አይቶ ስራዬን ሳይሆን ልቤን አይቶ ማንነቴም ላይ የሰራሁት ስራ ሳይሆን ቲክቶክ ላይ በእርዳታ ስራ ነው አይደል የተዋወቃችሁ? ታዲያ ቤተ ምህረት የሚባል ድርጅት እርዳታ ስንሰራ የአመት የተከፈለላቸው ሊበተኑ ሲሉ ነው እና እዛ ኦቲስቲክ ዳውን ሲንድሮም ያለበት ነው እና ሀቡ እዛ በወስድሽ ማለት ነው ታለቅሻለሽ በደስታ ሲተኙ ነው የምገባ። ብዙ ጊዜ ምሳ ሰዓት ላይ ገብቼ እኔ ማን ነኝ እላቸዋለሁ። እሱዬ ብለው ቀውጢ ነው የሚያደርጉት፣ ቤቱን ቀውጢ። ከዛ እንቅልፍ ይቀራል፣ ኳስ እንጫወታለን። ደስ ሲል እነሱ ደግሞ ንጹህ ናቸው። ኦቲዝሞች፣ ዳውን ሲንድሮሞች እንደው መልአክ በላቸው። ኧረ ፍቅር ናቸው። አንዴ ከወደዱሽ ወደዱሽ። አንዴ ካስቀየምሻቸው ካጠሉሽ አንዴ አከተመ። እንትን ያውቃሉ፣ ጥሩ ሰውና መጥፎ ሰውን ያውቃሉ። ባይዘው እንደ መልአክ ናቸው እነሱ ታውቃለህ። እውነት ነው። ግንባር ያያሉ ይባላል። አዎ መጥፎ ሰው አይቀርቡም፣ ልባቸው ይነግራቸዋል። አንዴ ዲቦራ ሄደን ዲቦራ ስንሄድ 2 ሰው ሄደን ነው እና ያኛውም ሰው እኔ ገና ስታይ ልጅ ልትመዘገብ መታ መሰለኝና እጄን ስዘረጋላት አቀፈችኝና ሽጉጥ አለች። ደስ የምትል ዳውን ሲንድሮም ያላት ልጅ ነችና አቀፈችኝ፣ ቤስላት ሳመችኝ፣ ሳምኳት ምናምን። ከዛ አጠገብ ያለው አወረድኳት። አጠገብ ያለው ይላታል፣ አለቀሰች፣ ቀውጥ አደረገችው። ከዛ እዛ ደግሞ በጣም መጽሐፍ ይችላሉ። አባዱላ ላይ መጽሐፍ ማንበብ ምናምን እያለ ማንበዷቸዋልና የሚገርምሽ አቡዬ እንደዚህ አይነት ሰዎችን መንግስት ቢጠቀምባቸው አሁን ለምሳሌ ኤርፖርት ሴኩሪቲ ላይ አንድ ዳውን ሲንድሮም ያለበት ሰው ብታቆሚ እዛ ጋ ቀይ ልብስ የለበሰ ሰው ብቻ ነው የሚያልፈው ከተባለ የቀጠራቸው አለቃቸው ነጭ ልብስ ለብሱ በዛ ያልፍም፣ ቀይ የለበሰች የሚያልፈው ማይንዳቸው እንደዛ ይተነገራል። ማይንዳቸው አንዴ ሴት ይደረጋል። ቀይ የለበሰ ብቻ ነው የሚያልፈው ከተባለ ቀይ የለበሰ በዛ በኩል ያልፋል። ነጭ ለብሶ አለቃቸው አሳልፉት እንግዲህ ተመለሰ የሚለው አሁን ኔትወርክ አስቸግሮች ነው። ያ ገባን። እሺ አቤት ይቅርታ በጣም እሺ እና ችግር የለም። አሁንም ሳይነቅልሽ ኔትወርኩ ቶሎን ጨርስ። እሺ ባጭሩ ላድርገው እና እሱ ወጥቷል መሰለኝ አላውቅም። ከእሱ ጋር ተደዋውለን ነበር፣ እንደዋወል ነበር። እሺ ካለን ጥሩ ነው። እየተደዋወልን ነበር። የሆነ ጊዜ ባጭሩ ልንገርሽ፣ የሆነ ጊዜም ደውሎ ምን ብሎኛል፣ ኪያ ለምን አንቺ ጋር አትሆንምና ገንዘቡን ላንቺ ትራንስፈር ማላደርግልሽም ብሎ ነበረ። እኔ ይሄንን ልቀበል አልቻልኩም። ምክንያቱም ብፈልግ ኖሮ መጀመሪያውንም እኔ ቪዲዮ ሰርቼ ይቺ ልጅ ወደ ቤቴ ላስገባ ነው፣ እባካችሁ አግዙኝ እርዱኝ ይል ነበር። ግን እንደዛ ማድረግ አልፈለኩም። በራሴ በአቅሜ የበላሁትን በልታ ጾም ባድርም ጾም አድራ እንድትኖር ነበር የፈለግኩት። እሷ ደግሞ በራሷ ባለባት አመል መሀል ላይ ወታ ጠፋች። በጠፋችበት ቀን ጊዜ ከእነሱ ጋር ተገናኘች። ይሄ ሁላ ነገር መጣ። እያደረገው ያለው ነገር እሱ በጣም ደስ ይለኛል። ማለቴ ከሰው ተሰብስቦም ሆነ ከምንም ሆነ እየረዳ በመሆኑ እያገዘ በመሆኑ ቤት ስለተከራየላት በጣም አፕሽት አደርገዋለሁ። በጣም ማለት ነው። ግን ወደ እኔ ተደውሎ የቤት ኪራይ እየከፈለች አይደለም ሲባል ጎዳና ላይ ወጣለች ሲባል፣ በእርግጥም ጎዳና ላይ ሳያት እንዴት ከቤት አስገብቻት ተመልሳ ጎዳና ላይ ትወጣለች ብዬ እንደ ጓደኛ ደወልኩለት። እሱም ያኔ ነገር ምንድነው ካለባት ችግር የተነሳ ያው ሴት ስለሆንኩኝ እንደዚህ ብዬ ማውራት ይደብረኛል። ግን ካለባት የባህሪ ቅድም የተጠቀሰ ነገር አለ፣ መጥቀስ አልፈልግም። ከሱ የተነሳ ከአካላዋ ጋር ችግር አለባት እንደዚህ ብሎ ሲለኝ ችግር የለም እንድስማሙ እናደርጋለን ብዬ ከአንድም 2 3 አስታርቂያለሁ፣ አስማምቻለሁ። አሁን መጨረሻ ላይም 2 ወር ኪራይ አስገብቶልኛል አለችኝ። እሰየው ብያለሁ። ስለዚህ እዚህ ጋር የመጣ ነው ሀቡ፣ አንቺ እንደ ሴትነትሽ እንደ ልጆች እናትነትሽ እዚህ ጋር ለእውነት እስከ ቆምሽ ድረስ ሰውን ፍትህ ሰጣለሁ እስካልሽ ድረስ ለእኔ ትንሿ ኮርት ነሽ፣ አንቺ ትንሿ ፍርድ ቤት ነሽ ለእኔ ሰው። ለዛ ነው የመጣሁት። ገባሽ አይደለም እንጂ አሁን እኔ በውስጥ ለቄራዋ ይቅርታ ሳራ፣ እኔ ትንሿ ፍርድ ቤት አይደለም ትልቁ ፍርድ ቤት ነኝ። ቲክቶክ ላይ ከኔ በላይ ሀቅ የሚፈርድ የለም። ህዝቡ ሊመሰክር ይችላል። ስለዚህ ፕሊዝ ትንሿ ብለሽ አታሳንሽኝ። እኔ ትልቋ የቲክቶክ ፍርድ ቤት ነኝ። ህዝቡን የሾመኝ ከትልቁ ኮርት ከህግ አካል ጋር ሳነጻጽርሽ ነው። እንደዛ ነው። እሺ እና ስለዚህ በቃ በአጠቃላይ ኢሱ በድጋሚ አመሰግናለሁ። ክፉ ቃል አልተናገርከኝም፣ ክብሬን የሚነካ ነገር አልተናገርከኝም። የሚያነጋግረን ነገርም የለም። እቺ ልጅ ገንዘቧ ካለቀ እኔ ቀጥዬ ልክፈል፣ ካላለቀ ደግሞ ይከፈልላት።
የተቆራረጠ የተከፈለ ነው እየተባለ ነው። ውጭ እያደረች ነው ተባለ። ውጭ ደግሞ ስታድር እንደ መጀመሪያው ነገር አሁን ቃሉን አልገልጸውም ቢደርስባት አንተም ልጅ አለ እኔም ልጅ አለኝ አንቺም ልጅ አለሽ ሁላችንም እንጎዳለን። ከዛ አኳያ ስጠይቅ ፍርድ ቤት ነኝ አይመቸኝም ማለት ከዛ በኋላ እኔ በቃ ምንድነው እንደዚህ ከሳለሁ ምናምን ስል ከሳሽ ምናምን እንደው አዳነች አበቤ ጋር ነው የሚሄደው ክብርት አዳነች አበቤ ጋር ስል ሳቀብኝ እንደውም እሱ ማለት ነው። እና ጀስት ፍሬንድሊ ያወራ ነው። በአካል ደግሞ እንዳገኘው ፈልጋለሁ። ባይዘው ፍሬንድሊ ያወራ ነው። ማንም ጣት እንዲቀስር አይደለም። ከታች የራሳቸው የግል ቂም ያለበት ሰው በኔ ታክኮ እንደዚህ በያት እንደዚህ በለው እንደዚህ ከዘቢባ ጋር ወይም ከሱ ጋር ቂም ያለበት ሰው እኔ ጋር መጥቶ በውስጥ እንደዚህ በያት እንደዚህ በለው እንደዚህ ማንንም ሰው አልሰማሁም እንጂ ሀቢባ ጋር ከምትጂ የቄራዋ ጋር ትጅም ወይ ፍቄ ነው ጋር ትጅም ወይ እንትና ጋር ትጅም ወይ እኔ የኔ ምርጫ ሀቢባ ናቸው ብዬ ነው አንቺ ጋር የመጣሁት። ስለመጣሁም ደግሞ አላፈርኩብሽ። ገባሽ አይደለ? ስለዚህ አሁንም ቪዲዮ ያልወጣሁበት ምክንያት የራሱ የሆነ ፕራይቬሲ ያለው ሰው ቪዲዮ የምሰራው እኔ ማያቸውን ነገሮች እውነታን አረጋግጬ ቪዲዮ ብቻ ነው የምሰራው እንጂ መልኬን አላሳየም። እነዛ ነው ግን በአካል ሊያገኘኝ ከፈለገ ኢሱ አላገኘችኝ የሚባልሽ ለአንቺ ቃል ገባልሻለሁ። ከፈለገ ዛሬ አሁን አገኘዋለሁ እናወራለን። የእሷን በተመለከተ እኔ ገንዘብ ውስጥ መጣ አብይ የተሰማኝ አይደለም። እኔ እነግርሃለሁ ኢሱ ስትጨርስ እሷ እኔ እነግርሃለሁ። አልተሰማክ ይተርብልሃለሁ ስትጨርስ። አሁን ይኸውልሽ ህዝቡም እያለ ያለ ወደ መፍትሄው እንሂድ። ሳራ እኔ የተሰማኝ ስላልሆነ ወርጄ ተመርሼ ልግባ። እሺ ኢሱ ወጥተህ ግባ ወይ ወጥተህ ግባ። እሺ አቡዬ መፍትሄው ልንገርሽ። ቆይ አንዴ ኢሱ ይመለስ። አንዴ አልሰማም ስላለው ሳራ አንዴ ኢሱ ወጥቷል መልሶ ይግባ። እሺ አንዴ ቆይ ይግባ። መልካምሽ መልካም ኢሱ ይግባና የመጨረሻ መፍትሄው ነው የምንነጋገረው። የመጨረሻው በቃ ውሳኔ ቆይ አንዴ ቪዲዮ ይዘነሽ የሳራ ኪያ ውሳኔ እሷ ፀጉር ቤቱን ነው የምትፈልገው ወይንስ ፀጉር ቤቱ ተሽጦ ገንዘቧ ይሰጣት? እንደ እኔ በምን አውቃለሁ? እኔ እሷ የሷን ፍላጎት መናገር አትችል። እሺ ወክለሽ ወስኝላታ። ይኸውልሽ መጀመሪያ ከጎዳና ያነሳሻት አንቺ ስለሆንሽ ወስኝላትና ንገሪኝ። እኔ የምወስነው ነገር አቡዬ እኔ የምወስነው ነገር የለም። አንቺ ነሽ ዳኛ አንቺ ነሽ። እሺ እነሱ ከላያቸው ላይ እንዲያነሱ ነው የሚፈልጉት። በቃን ብለዋል። ይሸጥና ፀጉር ቤቱ ገንዘቡ በራሱ አካውንት ይግባላት። ይሄ ነው እኔ የምወስነው። ከዛ አንቺ ኃላፊነቱ ሰጂ ስለሷ አንቺ ተከራይላት ቤት አንቺ ከራሷ አካውንት ላይ ያወጣሽ የቤት ኪራዩን ክፈይላት። እነሱ ሽጣው እኔ እንደዚህ ነገር ውስጥ አልገባም። ወይ በስማሙ ታዲያ ኃላፊነትን ማትወስጂ ከሆነ ታዲያ ምን ይደረግ? ማን ይውሰድ ኃላፊነት? እኔ ያላቅም እሱና አከራዋይ ነገር እኔ ገንዘብ ውስጥ እንደው ሀቢባዬ በምትወጃቸው ፍሬዎችሽ በልጆችሽ ለያዝሽ እኔ እንደዚህ አንቺ ሁሉም እኮ ለስሙ ማሪ ሁሉም እኮ ለስሙ ይፈራል እንዴ? አንቺ ለስምሽ ፈርተሽ እነሱ በቃን አሉ። ስማቸው ተጠራ በቃን አሉ። ስማችን ሚዲያ ላይ ተነስቷል። ከዚህ በኋላ በቃን አሉ። ሀቡዬ ስማቸው እኮ የተነሳው ሰረቃችሁ በላችሁ እኮ ተብሎ አይደለም። እንደዚህ ብር ተብሎላት ነበረ። እቺ ልጅ ጎዳና ተመልሳ ወጣች። ኪራዩ አይቆርጥባት በስተቀር ከፈል ነው እንጂ ወይ እንደው በቃ ሳቷሺ ስላከበርሽኝ በጣም አመሰግናለሁኝ። ምክንያቱም በስልክም ስታወሪኝ በአካል የምታገኝ እሱዬ ነው። ምንም የሚቀያየር ነገር የለኝም እና ወይ ደግሞ እንደዚህ እናድርግ ሀቡዬ እኔ ልሂድ በአካል ላውራት። የምትፈልገውን ነገር ምንድን ነው? እኔ ይኸውልሽ ኪያዬ ወይ ለአንቺ መስጠት ወይ ሸጦ መገላገል ነው የምፈልገውና እሱ ቃል ኪዳንን ስታገኛት ኪያም ትገኝ። አዎ ኪያም ትኖራለች። ግን ሌላም ልጅ አለች። አንቺ ያልገባሽ ነገር በእንግሊዝኛ የምታወራ ሌላም ልጅ አለች። እሷንም እፈልጋታለሁ። እሷ መኖር አለባት። ሶስተኛ አካል አሁን ኪያ አጠገብሽ ሌላ ልጅ አለች። አጠገብሽ አብሮ አለ። የት እሱ ቦታ ላይ ሶስተኛ አካል አለ። እዚህ ጋር ልጄ ናት። ኦኬ ልጅ ናት። እሺ እሷም ትገኛለች። ሶስታችን ሆነን ከቃል ኪዳን ጋር ሰው አገኝና እናገራለሁ። እነ ብርሃን እናገራለሁ። እንኳን ፀጉሩን ሰው አይደለም ቤቱን እንድትለቅላቸው ይፈልጋሉ። ገብተሻል? ሁሉን ነገር ሶልቭ ለማድረግ በአካል እንገናኛለን። እንዴ ሳራ እንደዚህማ ፌር አይደለም። ቆይ ልንገርሽ እነሱ ብቁ አይደሉም ከተባለና ከተከሰሱ ሌላ ብቁ ነኝ የሚል አካል መረከብ አለበት። ይሄ ግድ ነው አይደለም? እኔ የምለው ምን መሰለሽ ሀቡዬ ኢሱ ቤቱን ልቀቁ ብለዋል ሲል አላለችም ነው የምለው እኔ። ካላለች ከአንቺ ጋር ትስማማና ከአንቺ ጋር ትቀጥል፣ ችግር የለም። ካላለች አንቺ ትረከቢያታለሽ። ማሪ አንቺ ሳራ አንቺ ትረከቢያታለሽ ሁሉን ነገር። እነሱ ፀጉር ቤቱን ሽጠው
ካልተረከብሽ ታዲያ መፍትሄ ካልፈለግሽ ለምን ድምፅ ሆንሻት? ድምፅ ሆነሻት ተበድላለች። መጣሽው አውዬ አከራዋ ባለችበት እሱ ባለበት ተገናኝተን እዚህ ሰውም አለ። እንደገና ደግሞ የዛኔ ሪከርድ ሲደረግ ነበርን ምናምን እያሉ አሉ። የጻፉልሽ ነበር አላስገባሻቸው። እሺ እነሱ ታያቸው፣ በቃ ምንም አያስፈልጉም። ተስማምተናል እኛ። ያንቺን አክት ነው የምትከተለው። እኛ ስንል በእኛ ነው በቃ የምትለው። አሁን በላሽ ብትያት አሁን የምትልሽ፣ ጠጣሽ ብትያት አሁን የምትልሽ። ቃል ኪዳን በላሽ፣ ቃል ኪዳን። እሺ ንኪያት እና አሳያት። ወደ አሳያት። በላሽ አሳያት። ወደ ካሜራው ትየኝ ፊቴን እሺ አልበላሽም፣ ምግብ አልበላሽም። ያ እሱ የኔ ይበያት፣ እሱ የኔ ይበያት። አይሻት በላሽ፣ አንቺ በላሽ፣ ምሳ በላሽ። እስኪ በትልቁ ነው እሱ፣ በትልቁ ነው። እሺ ላይሱ በትልቁ ነው። እሺ ቃል ኪዳን አንቺ ቆይ ማንም አይሰማሽም። ቆይ አንቺ ምሳ በላሽ? ምሳ በላሽ? ምሳ ምግብ በላሽ? እደበድባለሁ እኮ የምትለኝ እደበድባለሁ እኮ የምትለኝ ነው እንዴ? ታች ትገልጥብኛለች እኮ ታሸፍብኛለች እኮ። ይኸውልሽ እኔ በጣም ነው የምወዳት። ልጇ ደግሞ ማለት ነው ልጇ የመጨረሻ ስዊት የሆነ ልጇ አንደርስታንድ እንደሚያደርጋት ከልጇ ጋር እንደምትግባባው ከማንም ጋር አትግባባም። እኔ ምን አደረኩ? እኔ አንተ በጣም ስማርት ነህ አለችህ። አንተ በጣም ስማርት ሰው ነህ። ትወዳለች እሱንማ። እኔ ሲሄድ እግዚአብሔር ምስክር ነው የምነግርሽ። እኔ ሲሄድ እንዴት እንደምትሆን እስኪ አውራት በላ እንዴት እንደምትሆን። ከዛ በኋላ ማለት ነው ማንንም አትፈልግም። ውጡ፣ ሁሉናችሁም ውጡ ብላ ከኔ ጋር ማውራት የምትፈልገው ውጡ፣ በቃ እናንተ ሌሎቻችሁ ውጡ የምትለው አሁን እሺ የምትፈልጊው ምንድን ነው? አይ የምትፈልጊው ምንድን ነው? በያት ቃል ኪዳን አንቺ ምሳ በላሽ? እዩ በያት፣ በእናትሽ እዩ በያት። ወደዚህ እዩ በያት። እስቲ ቆይ ታፈልጋ ወደ ካሜራ ወደ ስክሪኑ አሳያት። ምግብ በላሽ? አንቺ ምሳ በላሽ? ምሳ ትስቃለች እሷ። ይሄን ያልገባትም እኮ ስለምን እንደምናወራ ማታውቅም እኮ። ምሳ በላሽ ወይ? አንዴ ስሚኝ በያት። አቡዬ እኔ አሁን ይኸውልሽ ልጆቹን የምትይዝ ለልጅ መታለች እና እኔ ጉዳይ ላይ መውጣት አለብኝ። እኔ ይኸውልሽ አቡዬ አንቺ ተነጋገሪና የሚፈልጉትን ነገር እናደርጋለን። ችግር የለብኝም። እኔ ግን አቡዬ ቅድም እንዳልሽው ለዘቡም ክብር ለእኔም ስም ለዘቡም ክብር ለዘቡም ስም ቅድም ተናግረሽዋልና ከአናታችን ላይ ማውረድ እፈልጋለሁ። እኔ ያ ቢወሰን ደስ ይለኛል። ይረከቡ እያም ሆነ ሌላ ይሻለኛል የምትለው ሰው ራሷ ትምረጥና ይረከቡላት። እሱ የሰማ ነው። ምን አለች? እስቲ ቆይ አንዴ አንቺ ቆይ እሱ ይሰማል። ይኸውልህ ብርሃኔ ጋናና እሺ ወጣ መሰለኝ አለው። እሺ ብርሃኔ ጋናና ብርሃኔ አከራዋ ማለት ነው። እሷ ባለችበት ባለቤቷ ባለበት አንተ ባለህበት ሌላም ሰው ከፈለክ ጨምረህ ባለህበት እንገናኝና ግን ከዛ በፊት እኔ መምጣቴ እውነት ወጥቷል። አሁን
ማድረግ ያለብኝ ብቻ ማድረግ ያለብኝ። እግዚአብሔር ይመስገን። እኔ እግዚአብሔር የሰው አቅም አልፈልግ ከራሴ የምሰጥ ሰው ነኝና እኔን ተይኝ። ዘቢባ ግርማን ይቅርታ ጠይቂያት፣ ስሟ ተጠርቷል። እንዳ ካደረጋችሁ መጣለው። ምን አድርጌ ምን ብያት እሱ ምን ብያት ምን አልኳት? እኔ እኮ ሲጀመር ካንተ ጋር ነው እኮ በስልክ እንኳን ማንንም አልወነጀልኩም። እኔ በስልክም ያወራሁት ካንተ ጋር ነው። አንተንም ደግሞ ለዘቢባ ያልኳት ነገር ምንድነው? እሱ ክፉ ቃል ተናግሮ እንኳን አያውቅም ካፉን ያልኳት ይኸው ትመሰክራለች። እሺ የውላችሁ ጉዳይ ተፈታ የሚባለው እልባት አገኘ የሚባለው ልጅቷ አንቺን ከመረጠች ለአንቺ ሁሉን ነገር ተረከቢና ሳራ አሁን እኮ አንቺ መፍትሄ የምትፈልጊያት መሲም እሺ እቺ ልጅ ኦኬ የቤት ኪራይ እየተከፈለህ አይደለም ተረባለች ከሆነ ፀጉር ቤቱ ተሽጦ ብሩን እንስጥና ኃላፊነቱን ውሰዱ ተባለ። ኃላፊነቱን እምቢ አንወስድም እና ማን ይውሰድ? አቡዬ እንደዚህ ቢደረግስ እንዴ? እሱ ባለበት አሁንም ቅድም ነግሬሻለሁ። ባለቤቷ ማነው አከራዋ ባለችበት አለ የሚባለው ብር የቤት ኪራይ ይከፈልላትና የ2 ዓመትም ሆነ 3 ዓመት የሚከፈልላትና ከዛ የማይበቃ የሚያንስ ከሆነ እኔ ጨምሬ ደግሞ መቀጠል እችላለሁ፣ ከፍልላታለሁ። እኔ ሙሉ መክፈያው ምንም ሳንቲም በባንኳ እንዳይገባ አልፈልግም። በባንኳ እንዳይገባ ምንም ሳንቲም ለአከራዋ ይግባና ኪራዩን ይቻላል እንዴ? አከራዋን እናልታምኛታለሽ። የ2 ዓመት የቤት ኪራይ ተከፍሏት 2 ዓመት ሙሉ እንደምታኖራት ከተከፈላት በኋላ ብታባራት ማን ነው ኃላፊነቱ የሚወስድ? አንዳንዴ ራቅ አድርገን ማሰብ ያስፈልጋል። ምንድነው የህፃን ልጅ ስራ ሳራ ኪያ ህዝቡ እያየ ብሎ ሳይንስ የለም እንዴ? 2 ዓመት እቺ ልጅ 2 ዓመት ትኑር አትኑር ሳታውቂ ዝም ብለሽ እንደገና አከራዋስ ነገ ሀሳቧን ቀይራ የተሻለ ከፋይ መጥቷል አልፈልግም ውጪ ብትላት ብሩን አምጪ አታምጪ ጭቅጭቅ ልንጨቃጨቅ ነው ከአከራይ ጋር መሆን ያለበት። ሙሉ ገንዘቧ በራሷ አካውንት ይግባና የሆነ ሰው ኃላፊነት ይውሰድ። አቡዬ መልካም አከራዋ በጣም ከምልሽ በላይ መልካም ሰው ናት። እግዚአብሔር እዚህ ምድር ላይ መልካም ፈጣሪ ብቻ ነው ለኔ። እኔ ማንንም አላምንም። እኔ በዚህ አልስማማም። እኔ ነገ ሌላ ጭቅጭቅ አልፈልግም። እኔ ጭቅጭቅ ነገ ሌላ ጭቅጭቅ አከራዋ አባረረችኝ የ2 ዓመት ተከፍሏት አላኖረችኝም ንትርክ ስለማልፈልግ መሆን ያለበት በራሷ በልጅቷ አካውንት ትልቅ ናት ታውቃለች። በራሷ አካውንት ይግባላትና ራሷ ኃላፊነቱን ትውሰድ። አግዛት። አንቺ መልካም ነሽ፣ ልታግዣት ነው የመጣሽው። ስለዚህ አግዣት እስከመጨረሻው። በራሷ አካውንት ከገባ አንቺ ምን አገባሽ? ባንቺ አልገባ። አይ አብሮ የሆነ ሰው ያስፈልጋል። ወይ ባለቤት አከራዋ አብራት ሆን ወይ ደግሞ የሆነ ሰው ኪያ አከራዮቹን ከዚህ ሲስተም ውስጥ አውጣቸው። እነሱ ቤት ውስጥ እስካለሽ ድረስ ነው የሚያገባቸው። ከቤቱ ከወጣች አያውቋትም። አንቺ እንደውም ከኔ የተሻለ ስትወት አንቺ ነሽ። ከጎዳና አንስተሽ አዋልደሽ አብረሻት ኖረሽ ልጇን ይዘሽ አንቺ ሞር ክሎዝ ሆናችሁት ከአንቺ ጋር ነው ከኔ ጋር አይደለም። ገብቶሻል አባለ። ስለዚህ መጀመሪያ የዛን ጊዜ ሪስክ የወሰድ ሴትዮ አሁን እዚህ ጋር ፀጉር ቤት የገቢ ይግባላት ለእሷ አንቺ ቲኬር አድርጊ አንቺ ኃላፊነት ወስጂ ብትባይ ምንድነው ችግሩ? የምትለፊ ነገር እኮ የለም። አንቺ ልጅን የሚያህል ሪስፖንሲቢሊቲ ልጅን የሚያክል ነገር ደግሞ ማለት ነው ሳራ። እኔ አንድ ሰው በትክክል እየረዳት አይደለም ገቢዋን በትክክል እየሰጣት አይደለም ብዬ ስሞታ ካቀረብኩኝ እሺ እነሱ ብቁ ስላልሆኑ በትክክል እየሰጣት ስላልሆነ አንቺ ትሻያለሽ እንኪ ብሎ ሲያስረክብሽ እንዲ ማለት ምን ማለት ነው? እሺ አካሄድ አስተካክል። እኔ በትክክል እየሰጡ ነው ያልሰጡ ነው ምናምን የሚል ነገር አልተናገርኩም። ሪከርድ የተደረገም አለ። እኔ ያልኩት ምንድነው እቺ ልጅ የቤት ኪራይ አልተከፈለም የ2 ወር ተብሎ ጎዳና ላይ ወጣለች ብዬ ቪዲዮ ቀርጫታለሁ። እንደውም ሰዎች አሳይተውኝ እና እንዲከፍል በጠየቁት ጊዜ ፍርድ ቤት ጉዳይ አለብኝ አለ እሱ። እሺ በቃ ፍርድ ቤቱን ሲጨርስ ብዬ ለአከራዮቿ ስናገር ስለዚህ ጎዳና ላይ እንዳትወድቅ አንቺ ኃላፊነቱን ውሰጂ። ፀጉር ቤቱ እናስረክብሽ እኮ ነው ጥያቄው። ለምንም ቢት ያለሽ እኔ አልፈልግም ማለት በፈቃድ እኔ አልፈልግም። እኔ እንደዚህ አይነት ነገር ውስጥ አልገባም። እኔ መረከብ ምናምን በራሱ አካውንት ከሆነ በራሱ አካውንት ታስገባዛው። እሱ እኮ ነው ያልኩሽ። እኔ ባንቺ አካውንት መቻልኩ በራሱ አካውንት ገብቶ አንቺ እንደ እንትን ተቆጣጣሪያት። ለምሳሌ አካውንቷን ይዛ ሄዳ እንዳትጠጣበት ትጠጣለሽ ብሏል እሱ ቅድም። እንዳትጠጣበት እንዳታጠፋው እንደ እናት ተቆጣጣሪያት፣ እንደ ታላቅ ተቆጣጣሪያት። በጎ ስራ ስሪ ለፈጣሪሽ። ጠጫለሽ አትጠጭም? ውሸት ነው። ኧረ አቡዬ እስቲ ጠይቂያት እስቲ የበር ቁልፍ የውጭ ቁልፍ ለምን ተቀበላት አሉኝ። ጠርተውኝ
እየመሸች የጠጣችን የገባች አስቸገረችን ብለው ቁልፍ ተቀብያታለሁ እጄ። ኪያ ይሄን አታውቂም አንቺ? ኪያ ብዙ አውርተናል እኮ በዚህ ጉዳይ። አሁን ወደኋላ እንመለስ። አንተ ነው የምትጠጣው። ሰማቻት አይሻት? አቡ አንተ ነህ እኮ ተካራ የምትለኝ አንተ ትጠጣለህ ነው የምትለኝ እኮ። አንተ ነው ትጠጣለች። እሺ እና አሁን በቃ ይኸው ትሰማለች። አዎ ትሰማለች፣ አትናገርም እንጂ ትሰማለች። እሷም እኮ ከታከመች በኋላ የሆነ ፐርሰንት ትሰማለች ነው ብለን ትሰማለች፣ ግን አትናገርም። መናገራችን ትሰማለች። ማዳመጫ ለሁለቱም ጆሮዋ ማዳመጫ ታዘውላታል። የታዘዘላት ደግሞ ወረቀት አለ፣ ግን ስቲል አልተገዛም። 90 ሺህ ብር ምናምን ብለውኝ አልተገዛም። የሁለቱ ማዳመጫ የተመረመረችበት እንትን አፍሪ የሚባል ወሎ ሰፈር፣ እሱንም አሁን በሂደት እግዚአብሔር ካለ ይስተካከላል። ዞሮ ምንድነው እሱ ባለበት አከራዮቹ ባለበት አንቺም ባለሽበት የመጨረሻ ጊዜ አቡዬ እቺ ልጅ እኔ በዛም ሆነ በዚህ የምፈልገው በቃ ምንም የምትበላው የምትጠጣው ነገር ችግር የለም፣ እግዚአብሔር ይመስገን። እኔ ቆሎ ብበላ እሷም ቆሎ ትበላለች፣ ግን ተመልሳ ጎዳና ላይ እንዳላያት ተቀለሽ አቡዬ። እቺ ልጅ የወለደች ለምን አንቺ ቤት ገንዘቧ ይሰጣትና ቤትሽ ለምን አታኖሪያትም? እንደዛም አልችልም። ለምን በይ ከዛሬ በፊት እኔ ጋር ነበረች፣ እኔ ጋር እየኖረች ነበረ። እኔ ጋር አንድ ክፍል ሰጥቻት፣ ቆርቆሮ ቤት ነው እንጂ አንድ ክፍል ሰጥቻት እኔ ጋር እየኖረች በመሃል ልብሷን ይዛ ልጇን ይዛ ጠፋች። ወለቀለች። የት እንደገባች አይታወቅም። ፖሊስ ጣቢያ ሳመለክት ፎቶዋን ሁሉ ተለጥፌ የስልክ እንጨት ላይ ሳስፈላልግ የለችም። በኋላ የታገኘዋት መሰለሽ? ፒያሳ ቬሮኒካ ካፌ አጠገብ ፋርማሲ በር ላይ ካርቶን አንጥፋ ተኝታለች። ነይ ብዬ እጇን ሲይዛት ገፈተረችኝ፣ አመናጨቀችኝ። ለምን ነግረሽናል? ቅድም ነግረሽናል። ቆይ ሳራ የምልክት ቋንቋ የሚችል ሰው አስገቢ እያለኝ ነው ህዝቡ። የምልክት ቋንቋ የሚችል ሰው አስገባ። የምልክት ቋንቋ አትችልም ልጅቷ። አትችልም እኮ ልጅቷ እኮ ትሰማለች። ስለምትሰማ ልጠይቃት አንድ ያሳያት። ወደ እኔ ቃል ኪዳን ምንድን ነው የምትፈልጊው? ብር ነው የምትፈልጊው? ብር ትፈልጊ? ፀጉርሽ ተሽጦ ብር ይሰጥሽ? ብር ነው የምትፈልጊው? ምንድን ነው የምትፈልጊው? አቡዬ ይሄ ነገር እንዴት እንደሚፈታ አላውቅም። እና መጀመሪያውን ጥያቄው እሱ አይደለም። ብሬ የለም ተበልቷል ምናምን ነው የምትለው በምልክት። እሷ እንኳን ገባት ወይ እንኳን አላውቅም። አቡ ገባት እንደዚህ የለም ተበልቷል እንደዚህ አለች እኮ። ብር ነው የምትፈልጊው? ምንድን ነው እየሰደበብኝ ነው? እሱ ያውቃል ትንሽ እና እናንተ እንዴት ገባችሁ ታዲያ? በበደሏን እንዴት ተረታችኋት ይዛችኋት መጣችሁ ታዲያ? እንደዚህ ከሆነ ምንም መግባባት ከሌለ እኛ የምናወራው በስልክ። አሁን ለምሳሌ አንዳንድ ነገር ስትፈልግ ምን ስትል አትግባቢም። አሁን እንደዚህ እናድርግ። እኔ ከቃል ኪዳን ጋር ላውራ። ቃል ኪዳን እየሰማሽ ነው? ቃል ኪዳን ማንበባችንም እኔ ግራ የገባኝ መጻፍና ማንበባችንም የምልክት ቋንቋ አትችልም፣ ትሰማለች ግን አትናገርም። እንዴት ነው እስካሁን ከህዝቡ ጋር ስትግባባ እዚህ እድሜ ላይ ደረሰችው? ጭራሽ ስልኳን ባለፈው ተሰርቃ ነበር። ስልኳን ተሰርቃ ስልኬን ተሰርቋለች። በምን አውቃ ስልኳን ተሰርቃ? እናቴ ትሙት ግራ ገባኝ። ኪያ ወይ ታስታውሻለች? ስልኳን ተሰርቃ አዎ እንደዚህ አለችኝ። እንደዚህ በጆሮዋ ላይ እንደዚህ ሰካ። አንቺ ስለ ስልኩ ንገሪው። ስልክሽ የት ሄደ? ስልክሽ ባለፈው የአንቺ ስልክ ንገሪው። የት ሄደ? ንገሪው። ስልክ እስኪ አወራት ማን ሰደባት? እስኪ ማን ሰደባት? ባፍሽ ማን ያ እሱ ልክ ነው። ስልኳ ተሰርቆ ነበር። አዎ እውነቱ ነው። ትስቃለች ደግሞ በመዳን ትስቃለች። ወይ
ብር ካላችሁ አሳዩዋትና ብር ትፈልጊያለሽ በሏት። ማን ሁሉም ይፈልጋል እኮ ብርማ ሁሉም ይፈልጋል እኮ አቡ ማለት ፀጉር ቤት ተሽቶ ብርሽ ሰጥሽ ማለት ነው። በቃ እሱ እኔ እንደ ወንድም እንደ እህት የምነግርህ እማዬትም አንተና ዘቢባ ለስማችሁ ይህንን ተገላገሉ። ፀጉር ቤቱን ዋናዋ ትግዛውና ያቺን ማሽሆን ብሯ ይደርሳታል የሚባለው ገንዘብ ይሰጣል። በአካውንቷ በራሱ አካውንት ይግባል። በቃ እኔ ያላት አካውንት ካለ ፋይንደስ አድርጌ በራሱ አካውንት አንቺ ላይቭ ላይ እመጣለሁኝ። ላይቭ ላይ ሆኜ ነው የማስገባው። ላይቭ ላይ ሆኜ ነው የማደርገው። በቃ እንደዛ አድርጋ እኔ ራሴ ቪዲዮ ሰርቼ ለህዝቡ አሳውቃለሁ። ሙሉ ብሯን መረከቧን ከዚህ በኋላ ማንም ሰው ስማችሁን እንዳያነሳ ማለት ነው። ግን ይቅርታ ግን ኪያ ቲክቶክ ላይ እስከመጣሽ ጊዜ ድረስ ኃላፊነት አልወስድም ማለት ከባድ ነው። ምክንያቱም መብቷ ይከበር ብለሽ መብቷን ለማስከበር ነው የመጣሽው አይደለ? መብቷን ለማስከበር መጥተሽ ኃላፊነት አልወስድም ማለት ትንሽ ከብዳል። ኪያ በምጠራ ስም ነው የምጠራ። አሁንም በፊትም በምጠራ ስም ነው የምጠራ። ለምን ምንም ያጎደልከው ምንም የተነጫጨነው ነገር አውቃለሁ። ገብቶኛል እኮ በፍቅር ነው ያወራነው። እስካሁንም አክብራዊ ነው የምታወራኝ። ተስፍሽ ኮመንት ጻፈልኝ። ተስፍሽ ነው ይበል። እኔ እዚህ ውስጥ የማልገባበት ጉዳይ ምን መሰለ፣ መጀመሪያም ሲጀመርም ማለት ነው። እኔ እኮ በነገራችን ላይ እኔ ስሜ እንደዚህ አልወጣም እንጂ 2005 ላይ ነው ለልጆች አንድ ደብተር ለአንድ ህጻናት ብዬ አንዳንድ ፓኬት ደብተር የምሰጠው። ይኸው 11 ዓመቴ ነው። ክረምት ላይ እሰጣለሁ ከ14 በኩራቴ ማለት ነው። ምክንያቱም ማንም ሰው እንዲያግዘኝ ማለት ነው። የማንም ሰው ይኸው አሁን እየሰሙኝ ነው አይደለ? ሁሉም የማንም ሰው እርዳታ ገብቶብኝ አያውቅም። የማንም ሰው እጅም ገብቶብኝ አያውቅም። ገባ አይደለ? እኔ ስም ፈራለሁ። ስሜን በጣም ፈራለሁ። ሰው ባልዋለበት ቦታ አሁን ነው። እሺ አሁን ነው። ለዛ ነው እናንተ ጋር የመጣው። ስለዚህ በእሷ ብሩ ከገባ አንተም የበላይ ተቆጣጣሪ ሆነክ ታዛቢ ሆነን ቤት ኪራዩ የተከፈለ ሳይጓደልባት እስካለቀ ድረስ ካለቀ ደግሞ እግዚአብሔር ይመስገን እኔ ቀጥዬ ከፍላታለሁ። አለቀ በቃ። እንደሱ ከሆነ ይኸውልሽ እስካለቀ ይባል ነገር የለም። ብሩን አካውንቷ ውስጥ አስገባለሁ። ከኔ በቃ ወጣን ማለት ነው። ተለያየ። ከዚህ በኋላ አይመለከተውም። ይሱ ብሩ ያስገባል። እኔ ቤት መጥቶ ላይቭ ላይ ወደ ራሷ አካውንት ትራንስፈር ያደርጋል። ህዝቡን ምስክር ይሆናል። እኔም ቪዲዮ ሰርቼ ከፀጉር ቤቱ በዚህን ያህል ዋጋ ተሽጦ ገንዘቡ በአካውንቷ ገብቷል፣ ደረሰኝ ደርሶኛል፣ ይኸው ብዬ ቪዲዮ ሰራለሁ። ከዚህ በኋላ የኢሱድና የዘቢባን ስም የሚያነሳ ሰው አይኖርም። የሚያመሰግናቸው በጣም ጥሩ። ግን እንደ አድቫይስ ኪያ እንደ አድቫይስ አብረሽ አታድሪም አንቺ አሁን ሰዓት ማለት ነው። አብራችሁ አይደለም የምትኖሩት በአሁን ሰዓት። ስለዚህ እኔ የሰማሁት ብዙ ነገር ስላለ እንደ አድቫይስ እንደ ወንድም የሚመክርሽ ከቤቢ ጋር ትሁንና አንቺ ራስሽ የቤት ኪራዩን ራሱ ምን ለትምህርት ቤት ይከፈላል፣ ምግብ አለ። የእሱ እኮ ምሳ እኮ ይቋጥራል፣ ምሳ ይበላል፣ ልብስ ይቀይራል፣ ዩኒፎርም አለ፣ ብዙ ነገር አለ። ገብቶሻል? ብዙ ነገር ይችልሻል። አንቺ ቴክ ኬር ብታደርጊ ነገሮች ይቀላሉ። ይቅርታ ላቋርጥህና በጣም ደስ ነው የሚለኝ ግን ከሱ ጋር ያልሆነችበትን ታውቀዋለህ? ምክንያቱም ታውቀዋለህ? ከማን ጋር ንገሪና። አይ እዚህ ላይ አላወራም እንዴ። ካላወራሽ ለምን ጠይቅሽ ታዲያ? ምናልባት ፍሬ ልጇ የት ነው አሁን? ችግር የለውም እሱም በውስጥ ነግሪናለሽ። ልጇ የት ነው አሁን? ቤት ነው ያለው። ማን ጋር? ደስ ይለኛል። በሚያግዛት እኔ ጋር ነው። 8 ዓመት ሙሉ እኛ የምናሳድገው ልጁ። ኦኬ እሺ። ህዝቡ ልጅቷን ብሩም ለመንግስት ይሰጡ እያለ ነው። ጥሩ ነው። ኮሜንቱን ጥሩ ሀሳብ። ስልክ እንዴት ነው የምትጠቀመው ለሚለው ጥያቄ እኔም ጠይቄ በቪዲዮ እንደዚህ አበበ እያለች ይቅር ይበለኝ እንደዛ ነው የምታወራው። በቪዲዮ እንደዚህ ከሰው ጋር እየተያየች በምልክት ነው። ቋንቋ ይቅር በለኝ አትበይ። ቋንቋ እሱ ነው። ገብቶሻል? ምንም ችግር የለውም። ቋንቋ እሱ ስለሆነ እኔ ጋር ደውላ እኮ ማለት ነው። እኔ ጋር ደውላ ቢያንስ 2 ደቂቃ ሰማታለሁ። በቪዲዮ አይደለ? ኢሞ ላይ በቪዲዮ ነው የምትደውልልክ? አዎ ቮይስ ሜሴጅ ትልካለች። እኔ ጋር ቮይስ ሜሴጅ ግን ምንም አይገባሽም ነው። አይገባትም። ለምሳሌ አሁን ስሚያት ስልክ አንሺ፣ ሀቡ ስልክ አንሺ፣ አንዴ ስልክ አንሺ። እሺ አንዴ ስልክ ጆሮሽ ላይ አድርጊ። ያ ደውይ። ሄሎ በይ አናግረሽ አይደውልም የለውም። አይ በምን ደውል? ዝም ብለሽ ኤኒዌይ አቡዬ አቤት በጣም አመሰግናለሁኝ። እግዚአብሔር ይመስገን። እውነት ወጥቷል። ማድረግ ያለብኝ ነገር አድርጋለሁ።
ይሸጥም ካለ ይሸጥ፣ ስጧትም ከተባለ ይሰጣታል። ምንም ችግር የለም በእኔ በኩልና ስለነበረን ቆይታ በጣም አመሰግናለሁ። አከብራችኋለሁ። ከታች ኮመንት ስጽፍ የነበራችሁትም ሳላስበው የተናገርኩት ያስቀየምኳችሁ ነገር ካለ በጣም ይቅርታ እና አመሰግናለሁ። ኢሱ እኛም እጅግ በጣም አንተንም ባለቤትህን ዘቢባንም ህዝቡን አክብራችሁ እኔን አክብራችሁ መጣችሁ ለጥያቄዎቻችን መልስ ስለሰጣችሁ እጅግ በጣም አድርገን እናመሰግናለን። የመጨረሻው መፍትሄ ምንድን ነው? ገንዘቡ ወደ እሷ አካውንት ሲገባ ላይቭ ላይ ተገናኝተን አስገብተህ በቃ ጨረስን ማለት ነው። የመጨረሻውን ውሳኔ አውራትና የመጨረሻውን ውሳኔ በቮይስ ላክልኝ፣ በቴሌግራም በዋትሳፕ። በቃ ህዝቡም እኮ ወሰነ። ትክክል። በቃ በስሟ ይገባና ገንዘቧ ከነ ገንዘቧ ወስደን ለመንግስት እናስረክባታለን። በቃ እሺ፣ መንግስት ይረከብ። ልጅቷንም ገንዘቧንም መንግስት ይውሰዳት። በቃ ያንን ታመቻች። ኪያ እኮ ኪያ ተስማምታለች። ሰላም አሉልኝ። ሀገራችን ኢትዮጵያን ሰላም ያድርግልን። እንዴት እንደመግባባት አላውቅም። መንግስት ቻው። እናመሰግናለን ወንድሜ፣ ክበር። ለመንግስት ወስደሽ ትሰጫታለሽ። መንግስት አባባ መንግስት እያለሽ አባባ ያለች ብሎ ሳይንስ የለም። መንግስት ጋር ትገቢያለሽ፣ ተቋም እዛ ታገግሚያለሽ። እኔና ኢሱ እንገናኝና ከአከራዩ ጋር ሆነን ደብዳቤ ምናምን እንዲጻፍልን አድርገን መውሰድ እንችላለን። እሱ ችግር የለውም። በቃ ደብዳቤ ምናምን አስገብታችሁ ወስዳችሁ ለመንግስት ህዝቡ ነው የፈረደብኝ። አባባ እና አንቺ መንግስት እያለች ነው። በቃ አትበያት። እሷ ምን ታውቃለች? አንቺ እታሰራለሁ ነው የምትለው። ምን ታውቃለች? ለምን ትያታለሽ? ክያ አንቺ ዝም ብለሽ ፕሮሰሱን ገንዘቧ ይግባላትና በአካውንቷ ከነ ገንዘቧ ወስደሽ ለመንግስት አስረክቢያታለሽ። ምን መንገር ያስፈልገዋል? እንዳጠፋ ቀድማ እንዳጠፋ ትንገሪያት። መንገር አያስፈልግም። አንቺ ህዝቡ ኃላፊነቱን ሰጥቶሻል እኮ አትንገሪያታ። በቃ አሁንም በገንዘቧ በአካውንቷ ይግባላ ከና አካውንቷ ወስደሽ ለመንግስት አስረክቢያት። ጥሩ። አንቺ ቪዲዮ አሳይሻለሁ ራሱ ስንል ቪዲዮ ላይቭ ላይ ቪዲዮ ቀርጸሽ ትልኪልናለሽ። እኔ ለህዝቡ ለቀዋለሁ። ህዝቡ ያያል። ላይቭ ላይም ከሆነ ቪዲዮ ቀርጸሽን ብትልኪልን፣ ገንዘቡን ግን ሲያስገባ ኢሱ ላይቭ ላይ መጥቶ ወደ ራሱ አካውንት ትራንስፈር አድርጎ ገባልኝ እንድትለን እንፈልጋለን ራሷ። እኔም ደረሰኝ መያዝ እፈልጋለሁ። ጥሩ አብዬ፣ በጣም ነው የምናመሰግነው። ልጇ እነሱ ጋር ነው 8 ዓመት እነትያ ጋር ነው እያደገ ያለው። ምን አልሽኝ? አይ ህዝቡ ኮመንት አታይም መሰለኝ ክያዬ። ኮመንት ላይ ልጇስ እያሉ ህዝቡ እየጠየቀ ነው። ልጇ 8 ዓመት እናንተ ቤት እያደገ እንደሆነ እየነገርኳቸው ነው። ኦኬ 8 ዓመት ልክ ነው። ይዤ ብመጣ ደስ ይለኝ ነበረ፣ ግን ማርሻል አርት ይሰራል ይማራል። ስንት ዓመቱ ነው? ስንት ዓመቱ ነው? አሁን 8 ዓመት ሊሞላው ነው እንግዲህ። ኦኬ ስንተኛ ክፍል ነው? ሊዘጋብኝ ነው አቡዬ። አንደኛ በ8 ዓመቱ አንደኛ ክፍል። አላስገባችም ይዛው ሄደች ጊዜ እንትን ፓወር ባንክ ያቋረጠኝ ነው ከዘጋብኝ። በቃ ጨረስን እኮ በቃ በሚቀጥለው ሲያስገባ እንገናኛለን። እሺ አቡዬ፣ ስለነበረን ጊዜ አመሰግናለሁ። እኛም እናመሰግናለን። በትክክለኛው ፍትሃዊ ሆነሽ ሁለታችንንም እድል ሰተሽ በትክክል ምንም ሳታዳይ ፍትሃዊ ሆነሽ ስላስተናገድሽን ክብረት ይስጥልን። ቤተሰብሽ ይባረክ፣ ልጆችሽ ነገር ይብቁ። እደጊ ተመንደጊ፣ ትንሿ ኮርት፣ ትንሿ ኢትዮጵያ ብዬሻለሁ። አመሰግናለሁ። መልካም ቀን። እሺ ሰላም ዋሉ። እናመሰግናለን። አሜን። ቻው። እሺ